ሰላም የተከበራችሁ እና የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ ከዚህ በፊት የ8ኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም 2016 የተፈተኑትን ክፍል 12 ለቅቄላችሁ ነበረ። በክፍል 12 እንግዲህ እስከ 49ኛው ክፍል ድረስ ሰርተን ነበረ። ዛሬ ደግሞ ክፍል 13ን ይዤላችሁ መጥቻለሁ ማለት ነው። ይህ ክፍል 13 ደግሞ ከጥያቄ ቁጥር 50 እስከ 54 ድረስ ያካተተ ነው የሚሆነው 5 ጥያቄዎችን ማለት ነው። ስለዚህ እንግዲህ ውድ ቤተሰብ እንደተለመደው ሁሉ ቀና ትብብራችሁን እንድታደርጉ አሳስባለሁ ማለት ነው። ላይክ ሼር በማድረግ እንድትጀምሩ እንግዲህ ለቻናሌ ደግሞ ቤተሰብ ያልሆናችሁ ደግሞ እየገባችሁ እንግዲህ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ያው ልጆች በሚቀጥሉት ሳምንታት እንግዲህ ፈተና ላይ የሚቀመጡበት ስለሆነ ከዛ በኋላ ይህ ቪዲዮ ቢደርሳቸው ምንም አይጠቅማቸውም እና ከዛ በፊት ቪዲዮቹ እንዲደርሳቸው ለተለያየ ሰው ሼር በማድረግ እንድትተባበሩኝ እያሳሰብኩኝ በቀጥታ አሁን ወደ ጥያቄው እመጣለሁ ማለት ነው። So as you can see here it says grade 8 general science ministry exam 2016 Ethiopian calendar or 24 Gregorian calendar part 13. Question number 50. Earth is suitable for existence of life not because of its A. Location of right distance from the sun, B. Lack of ozone in its atmosphere, C. Good proportion of liquid water, D. Right surface temperature range. ምንድነው የሚለው የተጠየቅነው existence of life ነው። ለኤግዚስተንስ ኦፍ ላይፍ እርዝ ሲውተብል የሆነችበት ምክንያቱም ነው የተጠየቅነው። ስለዚህ በምንድን ነው? አንደኛ የመጀመሪያው ትክክል ነው። ሎኬሽን ኦፍ ራይት ዲስታንስ ፍሮም ዘ ሰን ይሄ አንዱ ፋክተር ሊሆን ይችላል። ለእርዝን ምቹ ያደረጋት ነገር ቢኖር አንዱ ይሄ ነው ማለት ነው። ሌላኛው ደግሞ ኤክሰስ አማውንት ኦፍ ኦዞን መኖሩ ነው። እንግዲህ ኦዞን በጣም አስፈላጊና በጣም ጠቃሚ ነው። ከባቢ አየር ውስጥ በመኖሩ ከብዙ ነገር ይከላከላል ማለት ነው። ለምሳሌ እንግዲህ ከባቢ አየር ወይም ደግሞ እርዝ አትሞስፌር የምንለው 4 ወይም ደግሞ 5 ሌየሮች አሉት። the first layer is troposphere የምንለው ነው። the second is stratosphere, the third one is mesosphere, the fourth one is thermosphere and the fifth one is exosphere ይባላሉ። እነዚህ እንግዲህ ከመሬት ያላቸው ርቀት እያንዳንዱ በኪሎ ሜትር ይለካል ማለት ነው። ስለዚህ የመጀመሪያው እኛ ያለንበት ትሮፖስፌር ነው፣ የመጀመሪያው ሌየር ማለት ነው። ከዛ ቀጥሎ ስትራቶስፌር ነው። ኦዞን እንግዲህ በብዛት የሚገኘው ስትራቶስፌር የሚባለው ከባቢ አየር ውስጥ ነው ማለት ነው። ይህ ኦዞን ወይም ደግሞ ይህ ጋዝ እንግዲህ በጣም አስፈላጊ የሆነበት ምክንያት ምንድነው? ከፀሐይ ብርሃን የሚለቀቀውን አልትራቫዮሌት ራዲዬሽን የሚባለውን ጨረር እዛው አፍኖ እንዲቀር ያደርጋል ማለት ነው። ልክ እንደ ብርድ ልብስ እዛው አፍኖ እንዲቀር ያደርጋል ማለት ነው። በቀጥታ ኦዞን ባይኖር በቀጥታ አትሞስፌሩን ጥሰው ይመጣል፣ ወደ ምድር ሰንጥቆ ይመጣሉ ማለት ነው። ያ ማለት ደግሞ ስኪናችን ላይ ከባድ የሆነ በሽታ ያስከትላሉ ማለት ነው። ያም ካንሰር ስኪን ካንሰርን ያስከትላል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ቢ ነው የሚሆነው። lack of not because of its lack of ozone in its atmosphere የተፈለገው ምንድነው? የኦዞን እጥረት ስለሌለ የሚለው ነው። ስለሌለ የሚለው መልስ ሊሆን ይችላል ማለት ነው። lack of not because of its lack of ozone in its atmosphere ስለዚህ አትሞስፌር ውስጥ በቂ ኤክሰስ የሆነ ኦዞን አለ። lack not lack ማለት ኤክሰስ ነው ማለት ነው። amount of ozone concentration of ozone ኤክሰስ ነው ማለት ነው። ስለዚህ ቢ መልሳችን ይሆናል ማለት ነው። መልሳችን ይሆናል ማለት ነው። ቢ መልሳችን ይሆናል። question number 51 the sun, stars, candle and lamp can be collectively put under A. non-luminous object, B. natural light sources, C. artificial sources of light, D. sources of light። እንግዲህ እዚህ ጋር ደግሞ ኦብጀክቶች ላይታቸውን ኢሚት በማድረግ በሁለት ይከፈላሉ። ሉሚኒየስ ኦብጀክት እና ነን ሉሚኒየስ ኦብጀክት ብለን እንከፍላቸዋለን። ሉሚኒየስ ኦብጀክት የሚባሉት that can emit their light ላይታቸውን ኢሚት ማድረግ የሚችሉ ናቸው። ነን ሉሚኒየስ የምንላቸው ደግሞ they do not emit light የራሳቸውን
ላይት ኢሚት ማድረግ የማይችሉ ከሆነ ደግሞ ነን ሉሚነስ ኦብጀክት ተብሎ ይጠራሉ ማለት ነው። ሶ ሁለተኛ ጋር ስንመጣ ደግሞ ናቹራል ላይት ሶርስስ የምንላቸው ሶርስስ ኦፍ ላይት ናቸው። ሶርስ ኦፍ ላይት ካን ቢ ክላሲፋይድ አስ ናቹራል ኤንድ አርቲፊሻል ማንሜድ እና ናቹራሊ የተፈጠሩ ጊፍትድ የሆኑ ናቸው ማለት ነው። ለምሳሌ ናቹራል ላይት ሶርስስ ከምንላቸው አንዷ ፀሐይ ነች። ስታርስ፣ ሙን፣ ላይትኒንግ ወይም ደግሞ መብረቅ፣ አንዳንድ ፕላንቶችም እንደዚህ አይነት ላይት በሌሊት የሚያበሩ ፕላንቶች ምናልባት አላቅም ኢንሴክቶች አሉ። ኢንሴክቶችም ተፈጥሯዊ የሆነ ብርሃን አላቸው ማለት ነው። ናቹራል ላይት ሶርስስ የምንላቸው ናቸው እነሱ ማለት ነው። አርቲፊሻል የምንላቸውን ደግሞ ያው ስሙ እንደሚያመለክተው ማንሜድ ናቸው ማለት ነው። ላይክ አምፖል ሊሆን ይችላል፣ ካንድል ሊሆን ይችላል፣ ሌሎችም ነገሮች ሰው ሰራሽ የሆኑ ነገሮችን መጥራት እንችላለን ማለት ነው። ስለዚህ እነዚህ ሶስቱም እንግዲህ ይሄ ሳን እና ስታርስ ሳን ኢዝ ስታር ራይት። ስለዚህ ሌሎችም ስታሮች ይኖራሉ። ለሁለቱ ናቹራል ናቸው። ካንድል እና ላምፕ ደግሞ አርቲፊሻል ናቸው። ስለዚህ ሁለቱም ምንድን ናቸው ማለት ሶርስ ኦፍ ላይት ናቸው ማለት ነው። ሶርስ ኦፍ ላይት ናቸው። ስለዚህ መልሳችን ዲ ይሆናል ማለት ነው። question number 52 when beam of white light passes through a prism because of dispersion on the other side of the prism we get light with A5 colors, B6 colors, C7 colors, D8 colors። እንግዲህ ይህንን ፀሐይ ውስጥ ፕሪዝም በምናስቀምጥበት ጊዜ ሰባት አይነት ከለሮችን ማየት እንችላለን። እነዚህን ከለሮች ሬድ አለ፣ ግሪን አለ፣ የሎ አለ፣ ኦሬንጅ አለ፣ ሬድ፣ ግሪን፣ የሎ፣ ኦሬንጅ፣ ብሉ፣ ኢንዲጎ እና ቫዮሌት ሰባት ከለሮች አሉ ማለት ነው። እነዚህን ከለሮች እናያለን ማለት ነው። ስለዚህ ሰባት ነው የምናየው እንጂ 8 አይደለም፣ 6 አይደለም፣ 5 አይደለም ማለት ነው። ስለዚህ ዲስፐርሽን ማለት just refraction of light ማለት ነው። ስለዚህ በዛ ውስጥ ሲያልፍ ሪፍሌክት ያደርጋል ማለት ነው። ሪፍሌክት ያደርጋል። ስለዚህ ሰባት አይነት ከለሮችን እናያለን at the back ማለት ነው። በዚህ በፊት ለፊት ጨረር ከገባ በጀርባው ላይ ሰባት አይነት ከለሮችን እናያለን ማለት ነው። አሁን ያልኳቸውን ከለሮች ሬድ፣ ግሪን፣ የሎ፣ ብሉ፣ ኦሬንጅ፣ ኢንዲጎ፣ ቫዮሌት እና ቫዮሌት ሰባት ከለሮችን እናያቸዋለን ማለት ነው። ጠርቻቸዋለሁ። ስለዚህ ሰባት የሚለው መልሳችን ይሆናል። 7 የሚለው ሲ መልሳችን ይሆናል ማለት ነው። question number 53 the image formed of an object in front of a plane mirror is not larger than the image virtual image laterally inverted image behind the mirror። ስለዚህ ይሄ ደግሞ ምንድነው የሚሆነው? ለምሳሌ አሁን መስታወት ፊት ለፊት ቆመን የኛ ሳይዝ እና የሪል ኦብጀክት ሳይዝ እና የኢሜጁ ሳይዝ እኩል ናቸው። እኩል ነው የሚሆነው ማለት ነው። ስታዩት ከቁመታችሁ እኩል ነው የሚሆነው ኤቭሪቲንግ። ነገር ግን የሚቀየረው ምንድነው? ላተራሊ ኢንቨርትድ የሚሆነው ለኛ ለሪል ኦብጀክት ቀኝ ሆነው ለኢሜጁ ግራ ይሆናል። ለኛ ግራ ሆነው ለኢሜጁ ቀኝ ይሆናል ማለት ነው። ያ ላተራሊ ኢንቨርትድ ይባላል። ቨርቹዋል ኢሜጅ ማለት ቢሃይንድ ዘ ሚረር ነው የሚፈጠረው። ሬክትድ ነው which means upright ነው። ስለዚህ ይህም አይደለም behind the mirror so not እዚህ ጋር is not larger than the image የሚለው a መልሳችን ይሆናል ማለት ነው። መልሳችን a ይሆናል ማለት ነው። question number 54 the last question if copper string liquid water and a gas filled hole are available for sound propagation sound travels fastest in dash A gas filled hole, B liquid water, C copper string, D vacuum done all. so መልሳችን እዚህ ጋር ምንድነው የሚሆነው? አሁን እንግዲህ ሳውንድ ትራቨል በሚያደርግበት ጊዜ ሚዲየም የሚባሉ እነዚህ ሊኩዊድ ሶሊድ ጋዝ የሚባሉ ሶሊድ ሊኩዊድ ጋዝ የሚባሉ
ነገሮች አሉ። እነዚህ ደግሞ በፓርቲክል አሬንጅመንታቸው የተለያዩ ናቸው። በጣም ዴንስ ፓርቲክል ያላቸው እነ ሶሊዶች ናቸው። ስለዚህ the denser the object, the particles of the object, the faster the sound of the object ይሆናል ማለት ነው። ስለዚህ በጣም ጥቅጥቅ ያለ ወይም ደግሞ ጥቅጥቅ ያለ ፓርቲክል ያለው በጣም ፋስተስት ሳውንድ ፋስተስት ትራቭል ያደርጋል ማለት ነው። ፋስተስት በሆነ መንገድ ትራቭል ያደርጋል ማለት ነው። ስለዚህ ከነዚህ ውስጥ እንግዲህ ይሄ ጋዝ ነው፣ ይሄ ሊኩዊድ ነው። ስለዚህ ምንድነው የሚሆነው? ሶሊድ ኢዝ ግሬተር ዛን ሊኩዊድ ኢዝ ግሬተር ዛን ጋዝ ይሆናል ማለት ነው። ስለዚህ በጋዝ ውስጥ አነስተኛ ነው ድምፅ ትራቭል ሲያደርግ ማለት ነው። ስለዚህ መልሳችን የሚሆነው ኮፐር ስትሪንግ ይሆናል ማለት ነው። ኮፐር ስትሪንግ ይሆናል። ይህ ኢምፒቲ ስፔስ ነው፣ ይህ ሊኩዊድ ነው፣ ይህ ጋዝ ነው። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። ሲ ይሆናል መልሳችን ማለት ኮፐር ስትሪንግ ውስጥ ነው በጣም ፈጣን የሚሆነው ማለት ነው። ፈጣን የሚሆነው ሲ ውስጥ ነው ማለት ነው። ሲ which is copper string ነው የሚሆነው ማለት ነው። ስለዚህ እንግዲህ ጥያቄዎቹ የዛሬ ይህን ይመስላሉ። የቀሩትን ደግሞ እንግዲህ ነገ ከነገ ወዲያ ሰርቼ እለቃለሁ ማለት ነው። እስከ ፈተና ድረስ እስከ ፈተና ዋዜማ ድረስ ይለቀቃሉ። እንግዲህ እናንተ ቅድም እንዳልኩኝ ላይክ ሼር በማድረግ እንግዲህ ተባበሩኝ ለልጆች እንዲደርስ። እንግዲህ ቅድም ለመናገር እንደሞከርኩኝ ከተፈተኑ በኋላ ቢደርሳቸው ዋጋ የለውም፣ አሁን ነው መድረስ አለበትና ሼር በማድረግ ተባበሩኝ። ስላዳመጣችሁኝ ስለተከታተላችሁኝ ጋር አመሰግናለሁ። ቴንኪው ሶ ማች